ደስተኛ ጊዜ ግንኙነታቸውን አካሂደዋል። ሁለቱ መሪዎች የተገናኙበት ቦታ ከፍሎሪዳ ከትራምፕ የግል ቤታቸው ከዛ የነሱን ውይይት ለመስማት አብረው የነበሩ መሆኑና ሁለት ጊዜ የጋዜጣ መግለጫዎችን ሰጥተዋል። መጀመሪያ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ዶናልድ ትራምፕ ሲቀበሏቸው ተባበልን ያደረጉላቸው ከዛ በኋላ ሰፋ ያለ የጋዜጠኛ መግለጫ ሲሰጡ ዶናልድ ትራምፕ ነበር የተናገሩት። ዶናልድ ትራምፕ ከጋዜጣው መግለጫው ላይ ከተናገሩት አሁን ደግሞ የስራ ባልደረባችን ጋዜጠኛ ፋሲል ለገሰን ጋር ብዙ ጊዜ እሱ ጋዜጠኛ ነውና ውይይት እናደርጋለን። ጤና ይስጥልን ፋሲል። ጤና ይስጥልኝ ሽሎሞ። እንደምን ነህ ወይ? በጣም ሰላም። አንተስ እንዴት ነህ? እኔ ደህና። አንተና ጠቅላይ ሚኒስትር ቤንያሚን ኔታንያሁና ዶናልድ ትራምፕ ሲገናኙ የወንድማማች ግንኙነት ነው አድርገውት የነበረና ወዳጅነታቸውን እንዴት አየኸው? ወዳጅነታቸውን ከሰማን በኋላ ወደ ጉዳዩ ጠለቅ ብለን እናየዋለን። እንዴት አየኸው? ታይቶ ተሰምቶ የማይታወቅ ታሪክ ነው። ታይቶ ተሰምቶ አልገበዛም። ታይቶ ተሰምቶ ኖ እንግዲህ በጋዜጠኝነት ብዙ ጊዜ ልምድ አለ ብለኛል። አዎ ልክ ነው። እኔ በዚህ እድሜ እንደተመለከትኩት አንድ የእስራኤል መሪ ጠቅላይ ሚኒስትር ደረጃ ያለ አይነት አቀባበል ሲለት የመጀመሪያ ጊዜ ነው። በቀረቦቹ የመስማማት ሁኔታ ከአሜሪካ ጋር ሲፈጠር የመጀመሪያ ጊዜ ነው። ታስታውሳለህ? ሁለታችን ብዙ ጊዜ ያሳለፍነው ጊዜ ራቢን እና ክሊንተንን በጣም የወዳጅነት ግንኙነት ነበራቸው። ሁላችንም እናውቃለን። ይህን ያህል አይደለም። ጆርጅ ቡሽ ልጅየውና አሪየል ሻሮን የጠበቀ ግንኙነት ነበራቸው። ጆርጅ ቡሽ አባትየውና ኢስሐቅ ሻሚር ደግሞ ከፍተኛ ሁኔታ ቅሬታ ውስጥ የገቡ መሪዎች ነበሩ እና በአጠቃላይ ሁኔታው ስንመለከተው በትላንትና ሁለት ፕሬዚደንት ሚኒስትር ቤንያሚን ኔታንያሁ ያደረጉት አቀባበል በጣም የሚገርምና ከፍተኛ ወዳጅነት ዶናልድ ትራምፕ ይህንን ያደረጉ ኔታንያሁ ብቻ ሳይሆን ሽሎሞ ለእስራኤል ህዝብ ነው። ምክንያቱም የእስራኤል ህዝብ በሰባት ግንባሮች የማሸነፍ እድል ሲያጋጥመው ፊነት ድልን በድል ሲጎራ ፎተርፎ የእስራኤል አየር ኃይልና ሌሎች ተዋጊ ልዩ ኃይሎች ለአሜሪካ በቻቸ ሁኔታ አውሮፕላኖቹ ሄደው ፎርዶ የተሰኘውን የኒውክሌር ማመንጫ ጣቢያ እንዲደበድቡ ፕሬዚደንቱ እዚህም በመጡበት ጊዜ በክኔሴት ባደረጉት ንግግር ገልጸውታል። አቶ ፋሲል የዶናልድ ትራምፕን ወዳጅነት በእርግጥ እንነጋገርበታለን። አቀባበሉ ጥሩ ነው። ሆኖም ግን በደንብ አድርጎ እንዲዘግበው ጆ ባይደን እሳቸው በነበሩበት ጊዜ በእሳቸው ከፍቷን ያዛ ጦርነትን እስራኤል እንድታሸንፍና ሊባኖስ ላይ ጋፊ ነበሩ። ምን አንዳንድ ልመጣ ነው የተጠለፉት ሰዎችም እንዲመጡ አድርገዋል። ትላንትና ዶናልድ ትራምፕ ሲናገሩ ግን የተጠለፉት ሰዎች እኔን ያመጣኋቸው ብለዋል። ይሄ እንዴት ነው? እንዲሉ ይኸውልህ እስቲ ምናልባት ረስተውት ሊሆን ይችላል እንጂ ብዙውን እሳቸው ናቸው። ረስተው ባይደን ስለሚጠሏቸው ክሬዲት እንዳይቀበሉ ነው። ስለሚጠሏቸው ጭምር ሊሆን ይችላል። ነገር ረስተውት ነው ብለን እንለፈው ነው የምለው። ብዙውን ግን እሳቸው ናቸው። ይኸውልህ ባይደን እና ትራምፕን ታወዳድራለህ እንዴ? ባይደን እንዴት አደረገሽ ነው? ለምን እንዴት ነው የምታወዳድረው? ባይደን በኋላ የጦር መሳሪያ ቀባውሎ አድርገውብን አልነበረም? ባይደን አልነበረም? ያንማ ከመጣ ያን ይባል አሁን አንድ አመት ሊሆን ነው እንግዲህ ትራምፕ ስልጣን ላይ ቆይቶ አንድ አመት በአንድ አመት ጊዜ ውስጥ እስራኤል ስቶታሩ እንጂ
ቅሬታ አልተቀበለችም። ስጦታ እንኪ የተባለች እየተንከባከበች ነው ያለችው። ሌላው ቀርቶ ዲ9 የተባለውን ትልቅ ግሬደር እና ቤቶችን ማፈራረሻ ህንጻ ማፈራረሻ መኪና ብለው ባይደን አግተው አልነበረም? አንሰጥም ማለት ሎታዶ ይካቶስ ነው ከመናገር በፊት ጋዜጠኞቻችን ከፊሎቹ በተለይ ግራ ሳውን ፌር ሆነና ትክክለኛ በሆነ ነገር ነው መነጋገረው። ለምሳሌ በራጋ ቪዲዮ የሳሰሩት ከየት እያመጡ ነው? ጠቅላይ ሚኒስትሩና ዶናልድ ትራምፕ ከፍተኛ ጠብ ላይ ናቸው። ጠቅላይ ሚኒስትሩ የፈለጉትን አያገኙም። ቀይ ስጋጃ ይነጠፍላቸው። ከየት እየተመጣ ነው የወሬ የሚወራው? ኦኬ ጠይቀኛል፣ መልስ ልስጥህና ያው እኔም እጠይቅሃለሁ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ አውሮፕላኖቻችን ወደ የጦር መሳሪያ ዘውደው እንዲመልሱ አዘዋቸው እንዲመለሱ አድርገዋቸዋል። ቆይ ሁለተኛ ደግሞ ሁቲዎችን በተመለከተ ለምሳሌ እስራኤል እኛ እንደበድባቸዋለን ተብሎ መጨረሻ እስራኤልን ሳይናገሩ ሁቲዎችን ከጦርነት አሜሪካ እጇን አውጥታለች። ከዛ ደግሞ የፍልስጤም 21 ነጥብ እንድትገባ አድርጋለች። ከዛ ደግሞ ቱርኮች F-35 እንዲሰጥ ትራምፕ ፈቅዷል። እንደዚህ ነው ትላንትና እኮ እሱ ራሱ እኮ ተናገረ። እንሸጥላቸዋለን እንሸጣለን። ስንሸጥ ግን ወደ እስራኤል እነዚህ አውሮፕላኖች ዘምተው እስራኤልን አይጎድም የሚል እሱን አይደለም እናየው። ይኸውልህ ቶችን ሳይሆን የምንናገራቸው ያዛኔም ጉዳይ በተመለከተ የሁለቱ መሪዎች የተለያየ አቀራረባላቸው። ይህም ሌጂቲሚ ነው መሆንም አለበት። አንድ አይነት ሀሳብ ማሰብ የለባቸው። በመሰረታዊ ወዳጅነታቸው በእርግጥ አዛን ሎራንት ትራምፕ መጀመሪያ የነበራቸው ሀሳብ ሪቪየራ እናደርጋታለን አዛን ያዛን ህዝብ ወደ ውጭ ሀገር ያ ሁሉ ሲሉ የነበሩት እንደገና ከመሬት ላይ ወርደው ሌላ ሀሳብ ቀይረዋል። ይሄ መሰረታዊ ጥያቄው ነው የጠየቀኝ ፍልጉት መች መለስክልኝ ታዲያ መች መለስክልኝ ኖ ወዳጅነታቸው የሁለቱ ነታቸውና ለእስራኤል ሀገር የሚሰጡት ክብርና ምንም ጥያቄ የለውም። ከዛው ደግሞ አቶ ፋሲል ጋዜጠኞችን ያው ጋዜጠኞች መጠየቅ አለባቸው። እኔ አይደለሁም ግን እኔ በላይ ጋዜጣዊ መግለጫ ከሰጡት ምን ልዩነት አንተ ያየው ነገር አለ ወይ ነው ጥያቄ። እንግዲህ ጠቅላይ ሚኒስትሩ ለምሳሌ እኮ የተወሰኑ ቀናትን በአሜሪካ ይቆያሉ። ብዙ ልዩነት ያየው አይመስለኝም። ሁኔታ ላይ ሊሆን ይችላል። እዛ ላይ አንዳንድ ግልጽ ያልሆኑት ነገሮች መቼ ሁለተኛው ዙር እንደሚጀመር እንደማይጀመር በሚለው ጥያቄ ነው። አንድ የቀረው ምርኮኛችን አቅም መመለስ አለበት እስኪመለስ ድረስ አንጠብቅም የሚባለው ሁኔታም እንዳለ ነው። በከፍተኛ ሁኔታ ልዩነት አለ። ወደ ሁለተኛው ዙር ትላንት ሁለቱም መሪዎች ደጋግመው ተናግረዋል። ፕሬዚደንት ዶናልድ ትራምፕ አሁን ደግሞ ያሉ እና ልብ ብለህ ሰምተህ እንደሆነ የተወሰኑ አጭር ያ ካልሆነ ግን የመጨረሻው ውድመት ይመጣል። የተወሰኑ ቀናት እያሰቡ ይመስላል። እና በአጠቃላይ ሁኔታ ስንመለከተው ብዙ ልዩነቶችን አላየንም። ልዩነቶች አሉ። ለምሳሌ ቱርክን በማስመልከት ሁላችንም ፕሬዚደንት ዶናልድ ትራምፕ አርዶዋን እና ቱርክን እንዲወቅሱ፣ እንዲሰድቡ፣ እንዲናገሩ ነው የነበራቸውን ፍቅር ማብሰራቸው ነው። በእነዚህ ጉዳዮች ሁሉ በሌሎቹም ጉዳዮች በትላንትና በጋዜጣዊ ማግለጫቸው ላይ ትራምፕ ሲጠየቁ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የክስ ጉዳይ አንስተው ፕሬዚደንቱ ይቅርታ እንዲያደርግላቸው ባሉት መሰረት ፕሬዚደንቱን አነጋግሬዋለሁ በሂደት ላይ ነው ብለዋል። ግን ወዲያው
ይስሐቅ ሄርዞግ መግለጫ እሳቸው ያሉት እንደው ሙሉ ክዷን የኛ ፕሬዚደንት ስለዚህ ለማንኛውም ለኛው ነው ወይስ ለአሜሪካው ፕሬዚደንት? እኔ ሁለቱንም አላምናቸው ነው። ዋላምናቸው ወዳጁ መካከል ነው ያለው። ገባ አንድ ነገር ግን ማለት እንችላለን አቶ ፋሲል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥያቄ ሲጠየቅ በጣም ፈገግታ አሳይተው ነበር። ደስ ያላቸው ማለት ነው። ሾሞ አንተ አገሪቱን ካጣም ያቀል ነገር የዚህ ነገር ፖለቲካ ተጨባጭ ላይ ተቃንተ የበለጠ የሚያውቅ ነገር ሁሉ የመሰሉ ነገሮች ያሉ ይወጣል። አይመስልም አይደል? ልክ ነው። ሰሩ ነገሮች አሉ። ሾሞ በደንብ ተደርቦ ስለዚህ ጉዳይ ከተነሳ በእርግጥ ሌላ ጊዜ እናወራለን። ግን እንዳለን መረጃ ከሆነ የመንግስት አቃቤ ሕግ እነሱ ሀሳቡን እንዲሰጡበት ተሰጥተዋል። ከዛ ደግሞ የይቅርታ ጉዳይ ተመልካች የመንግስት ሰራተኞች እነሱ ነው ወደ ፕሬዝዳንቱ መጥቶ የሚችለው ግን ምን አይነት ውጤት ይመጣ የሚለው ቆይተው እናየዋለን ማለት ነው። የሞናይስ እንደምታውቀው ወሳኙ ፕሬዝዳንቱ ናቸው። ሌሎቹ እንደዛም አሉ። ፕሬዝዳንቱ ይልዩ ወጣላ ግን ምን አለ መሰለ ለምሳሌ ባለሙያዎች አይሆንም እያሉ እሳቸው ይሆን ብለው ለማድረግ ትንሽ ይከበዳሉ። ለማንኛውም እሱን እንተው ሌላ ጊዜ እናወራበታለን። ሌላ ጊዜ እንነጋገርበታለን። አሁን ወደ ትራምፕ ሳገሩበት ግልጽ በሆነ መንገድ ያቀረቧቸው ስቴትመንቶች አሉ። እነሱን እንድታይል እፈልጋለሁ። አንዱ ኢራንን በተመለከተ ኢራንን አይተውናን ቀምሰዋን ከፈለጉ ደግሞ ተመልሰን እንዲቀምሱ እናረጋቸዋለን እና ያን ከማድረግ በፊት ይምጡና ከኛ ጋር ስምምነት ያድርጉ ብለው ፕሬዝዳንት ተናግረዋል። እንደማይሆን ያውቁታል እኮ። ሌላው ደግሞ ሁለተኛው ደግሞ ሐማስን በተመለከተ ጊዜ እንሰጣቸዋለን። በዚያ ጊዜ ውስጥ የጦር መሳሪያቸውን ካልከፈቱ ደም ይሆናል። ሁሉም ነገር ቀድመን ተናግረዋለሁ። አዛን በማስፈልከ ዛቻም ጭምር ዛቻም ጭምር ሳይሆን 59 ሀገሮች በስምምነቱ ላይ ፈርመዋል። ጡት አባት ሆኖ በዋስትና በሳቸው በቃላቸው ባይነገርም የጣለባቸውን ኃላፊነት መወጣት አለባቸው። አልተነጋገርንበት እንጂ ሰሞኑን አንድ ፕሮግራም እንነጋገርበታለን። የሆነ ነገር እየተካሄደ ነው በኢራን በአሁኑ ወቅት ከፍተኛ ሰላማዊ ሰልፎች በተለያዩ ከተማዎች እየተካሄዱ ነው። መሪ አያቶላውን በከፍተኛ ሁኔታ እየሰደቡ እየወቀሱ ነው። ጠቆም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጀቶችን 50 ነው እንደውም ሲባል ነበር ጀቶችን መሳሪያዎችን የጫኑ በመላክ ኢራን ሊደበድቡ ነበር እና ዶናልድ ትራምፕ እውነት ነው። ዶናልድ ትራምፕ ለኢራን መንግስት ለዚህ አክራሪ እስልምና እምነት ተከታይ መንግስት ኦክሲጅን ሰጥተውት ነበር። ምክንያቱም ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚባለው ከሆነ ሌሎችም የአውሮፓ ሀገሮችን እስራኤል እስከ መጨረሻው እንድትሄድና የኢራንን አክራሪ እስልምና መንግስት እንድትጥል ፈልገው ነበር። ከዛም ያው ሰላማዊ ሰልፍ ስለሚመጣ ዶናልድ ትራምፕ ግን የመንግስት ለውጥ እንዲደረግ አልፈለጉም በወቅቱ። ስለዚህም ነው ጠቅላይ ሚኒስትር ቢንያሚን ኔታንያሁን አውሮፕላን መልሶ ያሏቸው። ምክንያቱም የመንግስት ለውጥ ከመጣ የእርስ በርስ ጦርነት ይመጣል። ሁላችንም እንደምናውቀው በኢራን ውስጥ ብዛት ያላቸው ነገዶች አሉ። አረቦች፣ አዘርባይጃን፣ ቱርኮች ከዛ ተርፎ ራሳቸው ፋርሶች እና አሁን ግን ትላንትና እንዳነጋገራችሁት ከሆነ ይህ ደረጃ ቢደረስም ምንም ችግር እንደሌለባቸው ነው። ስለዚህ ያሉት እንደዚህ ነው። የጦር ማመንጫን መሳሪያ ለመገንባት ስራ ከተጀመረ በኢራን ውስጥ ወዲያው መረጃ ካለ ወዲያው ኢራን መደብደብ አለባት። የተመዘጋጁ ሚሳይሎችን እንደዚሁ በመገንባት ስራ ደረቅ ከሆነ በኢራን ውስጥ እንደዚሁ ነገሩ ይጠናና ለትንሽ ጊዜ ወዲያው መደብደብ አለበት። እነዚህ ቃላት ነው
በአጠቃላይ እንደምገምተው ከሆነ ፕሬዚደንት ዶናልድ ትራምፕ ሰልፉን የሚደረገው ሰላማዊ ሰልፍ ሁሉ በሚገባ ያውቃሉ። ብዙዎች እንደሚሉት ከሆነ እነዚህ ሰላማዊ ሰልፎች ከውጭ የሚያሟሙቁት ሲያድና እንዲሁ ሌሎች የአውሮፓ የመረጃ ድርጅቶች ናቸው ይባላል። እንግዲህ ይህን ሁሉ ነገር ስንገነዘብ የኢራን አክራሪ መንግስት እስልምና እምነትን የሚያንጸባርቀው የሺአ መንግስት ህልውናው ጊዜ እየተቃረበ መምጣቱን ያሳያል። ኦኬ አቶ ፋሲል ከአንተ ጋር ከመለያየታችን በፊት አቶ ተስፋዬ አንድ ጥያቄ እንዲጠይቅ እፈልጋለሁ። ጤና ይስጥልኝ ተስፋዬ። እሺ ፋሲል አቶ ተስፋዬ እንዳለባበስ ከሆነ በጣም የበረደህ ይመስላል። እንዴት ነው? ኢየሩሳሌም አካባቢ በጣም ዛሬ ዝናብ የለም፣ ግን አሜሪካ ግን ነገር አለሙ በጣም የሞቀ ነው እና እስቲ ጥያቄ የሚመጡ ዜናዎች ኢየሩሳሌምን እያሞቀ ይገኛል። ኢየሩሳሌምን ብቻ ሳይሆን ጠቅላላ እስራኤልን ብዬ አምናለሁ። ፋሲልን ለመጠየቅ የፈለኩት በእውነት ካዘጋጇቸው መረጃዎች ለዜና ብዬ ያው ኢራን ተክታል በኢራን በጣም ያለው ከፍተኛ ተቃውሞ በኢኮኖሚ ጉዳት ብቻ ሳይሆን በጠቅላላ አሁን ተማሪዎችም ስቱደንቶችም መምህራኖችም ምን ይሆናል ብለህ ታስባለህ? ያው ለከደ በተስሉሙ ጋር ውይይት ባደረግንበት ጊዜ ተቆም ይመስለኛል። በኢራን ያለው ተጨባጭ ሁኔታ የዋጋ መናር ብቻ የሚመለከት አይደለም። ከውጭ ሀገሮች አሉ ሀገሮች ማለት ነው ሲአይኤ እና ሞሳድ እንዲሁም የአውሮፓ የመረጃ ድርጅቶች አሁን እነዚህ የአውሮፓ የመረጃ ድርጅቶች የአውሮፓ መንግስታት ሲአይኤ የአሜሪካ መንግስትና እስራኤል አንድ ውሳኔ ላይ የደረሱ መስሎ ይታያል። ይኸውም የኢራን መንፈሳዊ ሃይማኖታዊና አክራሪ መንግስት መጣል ነው። ባለፈው ጊዜ ያለው ተጨባጭ ሁኔታ እንደሚሉት ከሆነ መጥቷል። ተስፋዬ የኢራን መንፈሳዊና አክራሪ የእስልምና መንግስት እስካልወደቀና እስካልተገረሰሰ ድረስ ምንጊዜም የኢራን መንግስት የኒውክሌር ጦር መሳሪያን መገንባት እንዲሁም የተመዛዛጊ ሚሳይሎችን መገንባት ፍላጎቱን አይገታም። በየጊዜው ድብደባ ይደረጋል ማለት ነው። ይህ እንዲሆን እስራኤልም አሜሪካም የአውሮፓ ሀገሮችም አይፈልጉም።